በደቡብ አፍሪካ የውጭ ሀገራት ዜጎች ላይ የተለኮሰው ጥላቻ እሳተ ገሞራ ሆኖ ከፈነዳ ሰነባብቷል። ስደተኛ ጠል የሆኑ የሀገሪቱ አክራሪ ቡድኖች ጆሃንስበርግ ከተማን ጨምሮ ሰላማዊ የሆኑ የውጭ ሀገር ዜጎች መኖሪያ ቤቶች ላይ ጭምር በመዘዋወር አፈሳ ላይ ናቸው ተብሏል። የጽንፈኛ ቡድን አባላቱ በጅምላ የተመሙ ንጹሃን ከየቤታቸው በጭካኔ እየጎተቱ በማውጣት ለፖሊስ አሳልፈው እየሰጡ መሆናቸውን የሮይተርስ ዘገባ አመላክቷል። ይህ ድርጊት በስደተኛው ማህበረሰብ ዘንድ ታላቅ ሽብርና የሲኦል ያህል የሚሰማ ፍርሃትን ዘርቷል። ድርጊቱ ደቡብ አፍሪካን ከጎረቤት ሀገራት ጋር ወደ ለየለት ዲፕሎማሲያዊ መቃቃርና ፍጥጫ ውስጥ የከተተም ሆኗል። የጆሃንስበርግ አሌክሳንድራ መንደር የሮይተርስ ዘጋቢ በአይኑ ያየውን ድርጊት እጅግ ልብ ሰባሪ ሲል ገልጾታል። የታጠቁ ስደተኛ ጠል ተቃዋሚዎች የነዋሪዎችን የቤት በሮች በኃይልና በዱላ እየሰባበሩ በመግባት ህገወጥ ስደተኞች ተደብቀዋል ያሉበትን ስፍራ ሁሉ አውድመውታል ነው የተባለው። ከእነዚህ ተጎጆች መካከል አንዲት ምስኪን የማላዊ ዜግነት ያላት እናትና ጨቅላ ልጇ በጩኸትና በለቅሶ ውስጥ ሆነው በጭካኔ ተጎትተው ወደ ፖሊስ መኪና ሲወረወሩ ተስተውሏል። ይህ አፍሪካ በአፍሪካውያን ላይ ያሳዩት ጭካኔ ሆኗል። በጣምም ያሳዝናል። በቁጣ በገነፈለው በሰልፈኞቹ እጅ ወደቀ ሌላ ህጋዊ ስደተኛ ደግሞ በከፍተኛ ድንጋጤ እየተንቀጠቀጠ እኔ ህጋዊ ቪዛ አለኝ እባካችሁ አትደብድቡኝ በማለት ሲማጸን ተደምጧል። በርካታ ዜጎች በደቡብ አፍሪካ በሰላም እንዲኖሩና እንዲሰሩ የሚፈቅድ ህጋዊ ሰነድ ቢይዙም ስደተኛ ጠል የሆኑ ቡድኖች ግን ህግን ጨርሰው የጣሱ መስለዋል ነው የተባለው። ከጆሃንስበርግ ባሻገር በሶዌቶ ከተማም በተመሳሳይ ሁኔታ ሰልፈኞቹ ገጀራ፣ ዱላና ባንዲራዎችን እያውለበለቡ ስደተኞችን ለማደንና ለማባረር ጎዳናዎችን ማጥለቅለቃቸውን ቀጥለዋል። አክራሪ ቡድኖች በየሳምንቱ የሚያሰሙት የሐሙስ ቀን ሰልፍ ምንም በማስታወቂያዎች ላይ ሰላማዊ ሰልፍ ተብሎ ቢጠራም በተግባር ግን ወደ አስፈሪና ለህይወት አስጊ ደረጃ ላይ ደርሷል። በምስራቃዊ የባህር ዳርቻ በምትገኘው ደረባን ከተማም ተመሳሳይ ታላቅ ህዝባዊ አመጽና ትርምስ እንደቀጠለ ነው። ሰልፈኞቹ ህገወጥ ስደተኞች ሀገሪቱን ለቀው እንዲወጡ እስከ ሰኔ 30 የሰጡት የመጨረሻው ማስጠንቀቂያ ካለፈ በኋላ ግጭቱ ይበልጥ ወደ ለየለት አምባጓሮ ተሸጋግሯል። የዚህ አስፈሪ ንቅናቄ ግንባር ቀደም መሪና የቀድሞዋ የራዲዮ ጋዜጠኛ ጃሲንታ ጎቤሴ ዙማ ፍላጎታቸው እስካልተሳካ ድረስ በየሳምንቱ ሐሙስ ሀገሪቱን የሚያናውጥና የሚያናጋ ተቃውሞ እንደሚቀጥል በይፋ መነገሩ ይታወሳል። በዚህም ለሚደርሰው ጉዳት ኃላፊነት አንወስድም ሲሉም አክለዋል። ይህ ደቡብ አፍሪካዊ የምትመራው ማርች ኤንድ ማርች የተሰኘው ድርጅት ስደተኞችን የደቡብ አፍሪካ የኢኮኖሚ ውድቀት ተጠያቂ አድርጎ የሚስል ነው። እናም ጥብቅ የድንበር ቁጥጥር እንዲደረግ፣ የስደተኞች የጅምላ ማባረር እርምጃ እንዲወስድ እንዲሁም ትምህርት ቤቶችና የጤና ተቋማት ለደቡብ አፍሪካውያን ብቻ ቅድሚያ እንዲሰጡ በጽኑ እየጠየቀ ይገኛል። ይህ ድርጅት ስደተኞች በደቡብ አፍሪካ ኢኮኖሚ ውስጥ ሚናቸው ከፍተኛ መሆኑን ዘንግቶታል። የሆነ ሆኖ የእነዚህ ቡድኖች ዘመቻ ተጠናክሯል። በአሌክሳንድራው ሰልፍ ላይ የነበረው የአካባቢው መሪ ቦንጋኒ ሚሶሚ በቁጣ እንደተናገረውም አሁን በየቤቱ እየዞርን ስደተኞችን የማጽዳትና የመጥረግ ዘመቻ እያካሄድን ነው ሲል በኩራት ተናግሯል። የሀገሪቱ ፕሬዝዳንት ሲሪል ራማፎሳ ግን ዜጎች ለሀገሪቱ ስር ለሰደዱ ችግሮች ስደተኞችን ማላከኪያ እንዳደረጉ በጥብቅ አስጠንቅቀዋል ተብሏል። ይሁንና መንግስታቸው የትኞቹም ቡድኖች የስደተኞችን ጉዳይ ራሳቸው ለማስፈጸም ምንም አይነት መብት እንደሌላቸው በተደጋጋሚ ቢያሳስብም ቁጣው የገነፈለው በአክራሪ ቡድኖች የሚመራው ተቃዋሚ ግን ሰሚ አልሆነም ይባላል። የሀገሪቱ ፖሊስ ለተቃውሞ ምላሽ ለመስጠት በሚመስል መልኩ ህገወጥ ስደተኞችን በጅምላ ማሰር የጀመረ ሲሆን በሰልፎቹ ወቅትም ደህንነትን ለመጠበቅ ኃይሉን አሰማርቶ መቆየቱ ይነገራል። ይሁን እንጂ የጆሃንስበርግ ፖሊስ ቃል አቀባይ በሰልፈኞቹና በጸጥታ አካላት መካከል ስለተፈጠረው አስደንጋጭና አስፈሪ ክስተት አስተያየት ለመስጠት አለመፈለጋቸውን የሮይተርስ ዘገባ ያስረዳል። የሆነው ሆኖ ደቡብ አፍሪካ የተባበሰውን ተቃውሞ ተከትሎ የተለያዩ ሀገራት ዜጎች ለቀው እየወጡ ናቸው። የማላዊ መንግስት በሰጠው መግለጫም ደቡብ አፍሪካ በተቀሰቀሰው የደህንነት ስጋት ምክንያት ከ38,000 በላይ ዜጎች በከፍተኛ ድንጋጤና ስጋት ወደ ሀገራቸው መመለሳቸውን አስታውቋል። በተመሳሳይ ሁኔታ ከ60,000 በላይ ሌሎች ስደተኞች ህይወታቸውን ለማዳን ሲሉ ወደ ጎረቤት ዚምባብዌ መሻገራቸውን ዘገባው አመላክቷል። ሌሎች ዜጎችም ለዓመታት ያፈሩትን ቤት ንብረታቸውን በመተው ለመሰደድ ተገደዋል ነው የተባለው። ይህ እንዳለ ሆኖ በዚያች ሀገር መኖርን ምርጫ ያደረጉት በርካታ የውጭ ሀገራት ዜጎች ይገኛሉ። እናም በደቡብ አፍሪካ ባለው ወቅታዊ ውጥረትና አስፈሪ ሁኔታ ውስጥ ስደተኞች ህይወታቸውንና ደህንነታቸውን ለመጠበቅ ማድረግ ያሉባቸው ጥንቃቄዎች አሉ። በተለይ ሐሙስ ዕለት የተቃውሞ ቀጠሮ የተያዘበት ቀን በመሆኑ እንቅስቃሴዎቹ ሙሉ በሙሉ መቀነስ ይመከራል። እንደ አሌክሳንድራ፣ ሶዌቶ፣
ሶዌቶና መሰል የሰልፈኞች መናኸሪያ ከተሞች ውስጥ መገኘትን በጥብቅ መግታትም ያስፈልጋል። ከዚህ ባሻገር ህጋዊ ፓስፖርትና የቪዛ ፈቃዶችን ደህንነቱ በተጠበቀ ቦታ አስቀምጦ የተረጋገጠ ፎቶኮፒ ሁልጊዜም በእጅ ላይ መያዝና ሁሉንም ሰነዶች በስልክ ወይም በኢሜል ላይ በፎቶ ማስቀመጥና መጠቀም ብዙ ባለሙያዎች የሚመክሩት ነው። በሌላ በኩል የማህበራዊ ሚዲያና የሀገር ውስጥ ዜናዎችን በንቃት መከታተል፣ የፖሊስ ስልክ፣ የራስን ሀገር ኤምባሲ ወይም ቆንስላ ጽሕፈት ቤትና የስደተኞች መብት ተሟጋች ድርጅቶችን ስልክ ቁጥር መያዝ ብልህነት ይሆናል። በተጨማሪም የመኖሪያ ቤቶችን በሮችና መስኮቶችን በደንብ መቆለፍ፣ ባልተለመደ ሁኔታ በር ሲንኳኳ አረጋግጦ መክፈትና ከአካባቢው ጎረቤቶች ወይም ተመሳሳይ ስደተኞች ማህበረሰቦች ጋር በዋትስአፕ ግሩፖች አማካኝነት አጠራጣሪ እንቅስቃሴዎችን ፈጥኖ መረጃ መለዋወጥ ከጉዳት ሊያድን ይችላል። ከምንም በላይ ዋናው መፍትሄ ግን የሀገሪቱ መንግስትና ህዝብ ኃላፊነት እንዲሰማው የሚያደርግ ጫና ማድረግ ይገባል። ጉዳቱ ለደቡብ አፍሪካም ጭምር ነውና በከፍተኛ ስራ አጥነት፣ በወንጀል መስፋፋትና ለዓመታት በዘለቀው የኢኮኖሚ ድቀት ክፉኛ የተቆጡ የደቡብ አፍሪካ ዜጎች በስደተኞች ላይ የጀመሩት ቁጣና አመጽ አደገኛ መልክ መያዙን ተከትሎ የኢኮኖሚ ባለሙያዎች እያስጠነቀቁ ናቸው። በሺዎች የሚቆጠሩ የውጭ ሀገር ሰራተኛ ዜጎች ሀገሪቱን ጥለው መኮብለል ሰልፈኞቹ እንጠብቃቸዋለን የሚሏቸውን የሀገር ውስጥ የንግድ ተቋማትና የሰራተኛ ገበያውን ራሱ ወደ ከፋ ቀውስ ሊከተው የሚችል ነው ይላሉ። የእነዚህ ሰራተኞች በጅምላ መውጣት ከህንፃ ግንባታና ከእርሻ ማሳዎች እስከ ምግብ ማደያና ሰፈር ሱቆች ድረስ ለዓመታት በስደተኞች ጉልበት ላይ ለተደገፉ ዘርፎች ታላቅ የሰራተኛ እጥረት ሊሆንባቸው ይችላል። ይህም የሀገሪቱን ሰፊ ኢኮኖሚ ክፉኛ ያናጋል ተብሎ ይታመናል። የኖርዝ ዌስት ዩኒቨርሲቲ መምህር ሞፎሊኖኬ ስደተኞች አብዛኛውን ጊዜ የሀገር ውስጥ ዜጎች ሊሰሯቸው የማይፈልጓቸውን ወይም ክፍት ቦታዎችን ለማሟላት አስቸጋሪ የሆኑትን እንደ እርሻ፣ ግንባታ፣ ሆቴል፣ ትራንስፖርትና የችርቻሮ ንግድ ዘርፎችን ተሸክሞ የቆዩ ናቸው ሲሉ ይናገራሉ። እናም ስደተኞችን ውጡልን የሚለው ተቃውሞ ሀገሪቱ በእጅጉ ይጎዳል በሚል ያስጠነቅቃሉ። በተባበሩት መንግስታት ድርጅት መረጃ መሰረት በ2024 ወደ 2.6 ሚሊዮን የሚጠጉ ስደተኞች ደቡብ አፍሪካን መኖሪያቸው አድርገው ነበር። ይህም የሀገሪቱን ህዝብ 5% ያህል ይሸፍናል። እንደ አውሮፓውያን አቆጣጠር በ2018 የወጣ የዓለም አቀፍ የሰራተኞች ድርጅት ጥናት ደግሞ ስደተኞች ለደቡብ አፍሪካ አጠቃላይ የሀገር ውስጥ ምርት ጂዲፒ እስከ 9% የሆነ ትልቅ አስተዋጽኦ እንዳላቸው ያሳያል። የዓለም ተሞክሮ እንደሚያሳየው ታዲያ በስደተኞች ላይ የሚጣሉ ገደቦች ሁልጊዜም ያልታሰቡና አስከፊ ኢኮኖሚ ጠባሳዎችን ጥለው ያልፋሉ ነው የሚባለው። በደቡብ አፍሪካ የተባባሰው የጥላቻ ማዕበልም ገና ካሁኑ በችርቻሮ ንግዱ ላይ ትልቅ መስተጓጎል መፍጠር ጀምሯል ተብሏል። ብዙ የውጭ ሀገራት ዜጎች ሱቆች ወድመውና ተዘርፈውን በሚዲያ ተመልክተናል። በደቡብ አፍሪካ በስደተኞች ላይ ያነጣጠረው ተቃውሞ ለዓመታት ሲብላላ የቆየ ነው ይባላል። ሀገሪቱ እጅግ ደካማ በሆነ የኢኮኖሚ እድገት ውስጥ እየተንገዳገደች ትገኛለች። የዓለም ባንክ ባለፈው ሰኔ ወር ላይ የደቡብ አፍሪካን የ2026 የኢኮኖሚ እድገት ትንበያ ከ1.4% ወደ 1% ዝቅ አድርጎታል። በሌላ በኩል የሀገሪቱ የስራ አጥነት ምጣኔ ከ30% በላይ ሆኗል። ይህም 8.1 ሚሊዮን ህዝብ ያለ ስራ ይገኛል እንደማለት ነው። ስደተኛ ጠል የሆኑት ቡድኖች ዋና ምክንያትም የስራ ሽሚያ ተፈጥሮብናል የሚል ስለመሆኑ ይነገራል። ይህ አስከፊ የኑሮ ሁኔታ በስደተኞች ላይ የሚሰነዘረውን የጥላቻ ጦር እንዲፋፋም አድርጎታል። ይሁን እንጂ የዓለም የሰራተኞች ድርጅት ILO ያደረገው ጥናት እንደሚያሳየው ስደተኞች በስራው መስክ በተሰማሩ ቁጥር ለራሳቸው ለደቡብ አፍሪካውያንም አዳዲስ የስራ ዕድሎች ይፈጥራሉ። እነሱ ግን ይህን በሚገባ አልተረዱትም። የሆነው ሆኖ በሀገረ ደቡብ አፍሪካ የተከሰተው ቀውስ ከሀገሪቱ ድንበር አልፎ መላውን የደቡብ አፍሪካ ቀጠና ሊያናጋ የሚችል ነው። ምክንያቱም ደግሞ በተሻለ ኢኮኖሚ ደረጃ ላይ የምትገኘው ደቡብ አፍሪካ ለጎረቤት ሀገራት ታላቅ የስራና የገንዘብ ምንጭ ከመሆኗ ጋር በተያያዘ ነው። የደቡብ አፍሪካ ማዕከላዊ ባንክ ሪፖርት እንደሚያሳየው በስደተኞች አማካኝነት ከሀገሪቱ ወደ ውጭ የሚላከው የገንዘብ መጠን ከፍተኛ እድገት በማሳየት 1.2 ቢሊዮን ዶላር ደርሷል። ከዚህም ገንዘቦች 90% የሚሆነው ወደ ሌሶቶ፣ ማላዊ፣ ሞዛምቢክና ዚምባብዌ የሚፈስ ሲሆን ዚምባብዌ ብቻውን የገንዘቡን 60% ትቀበላለች። ኢትዮጵያም የድርሻዋን ታገኛለች። ይህ የገንዘብ ፍሰት ከተቋረጠ ታዲያ በተለይም የጎረቤት ሀገራት ህዝቦችም አብረው የመቸገር አደጋ ያጋጥማቸዋል ነው የሚባለው። የሆነው ሆኖ በዚህ አሰቃቂና ሰብአዊነት በጎደለው ድርጊቷ ምክንያት ደቡብ አፍሪካ በዓለም አቀፍ ማህበረሰብ ፊት ልታስተናግደው የምትችለው የታሪክ ትልቁና አስፈሪው ውግዘት፣ ማዕቀብና መገለል እየከፋ ሊሄድ ይችላል ተብሎ ይገመታል።